زي تقرأ ستريم ميديا يو لعلي 36,000 سبسكرايبر أفرين علينا نمسجن نلوم علتنا زدالنا يوم زيناتات كنسقركم بسلامة أرأست زينا فدرال منغستي أبو زوبا مبرا وردا خلطو لعلو دبداب درون أكايدوم بوليتيكينيا ألولا سولومونا بقداي والقاي زيت تزاربو تقاومو العلوم منغستي تግራይ ወታደራዊ ጉዳያት መምራሕ 11 አባላት ዝሐቆፈ ማእከላይ ኮማንድ ጣይሹ ከም ዘሎ ተፈሊጦም ሕወሓት ክሽፍኖ ዝደልዮ ናይ ድርድር ምሽጥር ኣሎ ተባሂሎም ግጥም ሴዶን ጆኒን ተፈጺሙሎም ንሎሚ ናይዚዮምን ካልኦትን ዜናታት ሒዝናልኩም ኣለና ላይክ በመግባር ጀምሩ ሰናይ መከታተል فدرال منغستي أبو زوبا مبرا وردا خلطو لعلو أبيت تمرتي دبداب درون أكايدوم دبداب درون تمان مشهد كباب ساعات 3 فرقان تفتصم خوينو أبو زوبا مبرا وردا خلطو لعلو طابيا أبرها وأصبها أبيت تمرتي كلتا غيزي دبداب درون أكايدولهم بتدبداب أبو هنصان ناوتنت بيت تمرتي عنوت أغاطيمولهم منغست فدرال دحرو على بريتوريا أبو انتچو غمهالوم شررينا مروام اندرتام رايا عزبو ماي صوري انداباغونا كتما مقاله ግጀት ተማለድማ አብራሃ ዋጽባን ተደጋጋሚ ናይ ድሮንን ሚግን መጥቃዕቲ ፈጽሙሎም ይኹንበር በወገነ ትግራይ ዝተዋሃበ ግብረ መልሲ የለን በፍላይ ድማ ሎሚ አበ ዝበጽሕና ሓበሬታ ሎሚ ወጋሕታ ጀሚሩ አበ ራያ ላማጣ ቢስበር ኮሮምን ዛታን ናይ ድሮን ምንቅስቃስ ከም ዘሎን አድላይ ጥንቃቄ ገበረን ካብቲ ከባቢ ዝበጽሕና ሓበሬታ ይርድ ፖለቲከኛ አሉላ ሰሎሞን አበ ጉዳይ ወልቃይ ዝተዛረቦ ተቃውሞ ልዒሎም ስለዚህ እነዚህ ሰዎች ኢንተግሬት በማድረግ የኢኮኖሚ ጥያቄያቸው የመሬት ባለቤትነት ያካባቢውም ይሄ ቀደምትነት የሚባላል አይደል ይሄ ኢንዲጂነስ አይነት ነገር ያላቸው እየተገፋን ነው የሚል ስሜት እንዴ በዛ ምክንያት እኮ ተሰደው ነቅለው ወጥተው ልጆች የልጅ ልጅ ወልደው ፍራንክፈርትና እዚ ኮሎምቦስ ኦሃዮ እኮ አሉ። ወልቃይት እኮ ቀላል የማይባል ወልቃይት በፍራንክፈርት ጀርመን እና በኮሎምቦስ ኦሃዮ አሜሪካ ነው ያለው። በዛን ጊዜ የተሰደዱ ማለት ነው። እነሱንም አቅርቦ በማነጋገር በተለይ እንደምታውቀው አዜብ የመለስ ሚስት የወልቃይት ሰው ናት። እነሱን በወልቃይት ሰው አፕሮች በማድረግ ጭምር ማለት ነው። የአስተዳደርም ጥያቄ ካላቸው በክልልም እኮ ራስ ገዝነት ይቻላል። ምን ከሚሴ ምንድነው እንዴ በአማራ ክልል ውስጥ የዛ አይነት አሬንጅመንት ጭምር በቃ ወልቃይት ነኝ ካለ በቃ ወልቃይት ተብሎ እንዲጠራ አድርገህ ምክንያቱ የስሞች እንደምታውቀው ያው የእንትንም ጉዳይ ናቸው፣ የሄሪቴጅ ጉዳይ ናቸው አድርገህ የኢኮኖሚ ደግሞ ቀላል የማይባል ኢኮኖሚ በተወሰነ መልኩ ደግሞ ትግርኛ እየተናገሩ ጎንደርኛ እስክስታ ነገር አለ እዛ አካባቢ ትግርኛ ካልጨፈርክ አትለው it's okay you can accommodate them still they can dance የጎንደር ትግርኛውም የራሳቸው ዘዬ አላቸው። ዘዬ ታውቃለህ እንግዲህ በየአካባቢ አሁን አማርኛ የወሎና የጎጃም የሸዋ ይለያያል። የዛ አይነት ትግራይ ውስጥ አለ። ወደ እንደርታ አካባቢ ወደ ራያ አካባቢ የሚነገር አለ፣ ወደ አድዋ አካባቢ የሚነገር አለ። ወልቃይትም የራሱ የሆነ ዘዬ አለው። ይህንን በማስተናገድ ባህሉ እዛ አካባቢ ተሰሚነት ያላቸው የአርት የባህል ሰዎች የባህል ተቋም ራሱ እንዲገነቡ በመፍቀድ የወልቃይት የምንለው የራሳችን አለባበስም ምንም አለን የሚሉ ከሆነ አሉላ አምሃራን ትግራይ እና በድላይም ዝቃይር ወንበር ወልቆቶት አምሃሩና ትጋሩና ክባሃሉ አይደሉን ይሉ ኢሮብና ኩናማ አለው አይደል ትግራይ ውስጥ ወረዳ ተሰጥቷቸው የተለየ የዛ አይነት አረን ራስን በራስ ማስተዳደርና የብሔር ማንነት መብት ማለት እኮ የሆነ ትግራይ ላይ ሲደርስ የምደፈጥጠው የሌላ ክልል ላይ ግን አክብሩ የምትለው መሆን የለበትም አይደል? ዩኒፎርም መሆን አለበት በሁሉም። የወልቃይትን ጉዳይ በቃ እኔ ወልቃይት ነኝ ካለ አማራም አይደለሁም። በነገራችን ላይ እኔም በማውቀው ልንገርህ አማራ ነኝ አይልም የወልቃይት ሰው። የሆኑ ያኮረፉና የአማራ ክልል ሰዎች መሬቱን ክሌም ለማድረግ የወልቃይት አማራ የሚባል ነገር አመጡበት እንጂ ወልቃይት ውስጥ ያ ሰው የአማራ ነው ይላሉ። መቼም የዛ ብሔር ተወላጅ ሆነ ያገሌ የዛ ብሔር ተወላጅ ነው አትሉም። በዛ ብሔር ያንተ መጠሪያ አሁን የትግራይ ሰው ሆኜ እኔ
ያዛ ያለው ትግራዋይ ሰው ያታቀውም እንዴ ብላ አልልም አይባልም ማለት አዘር አታረገውም ነው በአንትሮፖሎጂ አዘሪንግ ይባላል አዘሪንግ ማለት አንተ ከመጣበት ብሔር አንተ ካለ ሄሪቴጅ ውጭ የሆነ ሰው የምጠራበት ነው ሰው በወልቃይት ትግራዋይ ይላሉ ለትግራይ ሰው አማራውንም አማራ ይላሉ አንተ ስትለው እኔ ወልቃይቴ ነኝ ይላል ይሄ ዝም ብለን አሁን ፖለቲካ እንዲጥምልን እንዲጣፍጥልን ተብሎ የምትቀይረው ነገር አይደለም ስለዚህ ነዚህ ዝቃወሙ ገለ ተጋሩ ድማ ምዕራብ ትግራይ ሕቶ ይብሉን ናይ ትግራዩ እቲ ህዝብ እንተኾነ ትግርኛ ተዛራበ ትግራዋዩ እቲ መሬት መሬት ትግራዩ ብታሪኽ እንተመፂዳውን ትግራይ ካብ ትሕዘላት ተዓብ እምበር ትንእስ ኣይኮነትን ክብሉ ተቃይሞሞ መንግስት ትግራይ ወታደራዊ ጉዳያት መምርሕ 11 ኣባላት ዝሓቆፈ ማእኸላይ ኮማንድ ጣይሹ ከም ዘሎ ፍሊጦም እቲ ማእኸላይ ኮማንድ ኣይተጌታቸው ሰፋ ሓዊሱ 5 ኣባላት ካብ ሲቪል መምሕዳር ከምኡ 6 ኣባላት ካብ ወታደራዊ መሪሕነት ዝሓቆፈ እዩ ተባሂሎም እዚ ሓድሽ ውዳበ ኣብ ዝመጽእ ኩናት ወታደራዊ ውሳነታትን መምርሕታትን ወፍርታትን ንምውሃድ ዝዓለመ እዩ ዝብል ሓበሬታ ይወጽሎም ብተመሳሳሊ ሓይልታት ኣምሓራ ፋኖውን ዝቕጽል ጎንፂ ዝምልከት ናይ ውዳበ ለውጢ ከም ዝገበሩ ይግለጸሎም እዚ ድማ ብዝተፈላለዩ ግንባራት ዘለዉ ሓይልታት ብሓደ ዝተዋሃደ ኣገባብ ንምምራሕ ትእዛዝ ንምሃብን ዝዓለመ ምዃኑ ይዝረበሎም ኣብዚ ጉዳይ ተተሓሒዙ ድማ ሓሳብ ዘለዎ ስታሊን ገብረስላሴ ጽምዶ ካብ ሕዚ ጀሚሩ ብሓደ ክምራሕ ኢሉ ሓደሽቲ ሓይልታት ኢትዮጵያ ናብ ጽምዶ ከም ዝተሓወሱን በሐፈሻ 10 ኃይልታት ከም ዝሓቆፈን ውን ገሊጾም የጥምረት ኃይሎች አዳዲስ ወደ ጥምረት የተቀላቀሉ ነው አዳዲስ ያው ተጠናቋል አንደኛ መጠናቀቁ ትላንት ነግሬያቸዋለሁ ተጠናቋል በሁሉም ቋንቋዎች የተተረጎመ ነው በሁሉም ቋንቋዎች ወደ በርታ ወደ ጉምዝ በአፋን ኦሮሞ በአማርኛ በአፋር በትግርኛ በምናምን በሌሎችም እና አዳዲስ ወደ ጥምረት የተቀላቀሉ አሉ 7 ነባር ናቸው ትግራይ ነባር ነው ኦፍ ኮርስ ማንም ያውቀው ነው የአማራ ነባር ነው ኦላ ነባር ነው የአማራ ፋኖ ነው ኦጎግሞ ነባር ነው ጉምዝ የበርታ ምናምን ነባር ነው 7 ነባር ናቸው አሁን አዲስ የገቡ የሰማነው ከተማ ምንጮች የሰማነው አንድ የአፋር ኃይል ገብቷል ይሄን ለመናገር ነው ስሙን መጥቀስ እንትን አያስፈልግም በራሳቸው ስለሚጠቅሱት ጠቅላላ 10 ሆኗል ጠቅላላ 10 ሆኗል አንድ የአፋር ኃይል ገብቷል ከኦጎግሞ በተጨማሪ ሌላ የሲዳማ ኃይል ተቀላቅሏል እንኳን ደስ ያላችሁ ይሄ ስንጠብቀው የነበረ ነው ስንሰማ ነበር በውስጥ ለውስጥ የሲዳማ ኃይልም ተቀላቅሏል የአገው ሰራዊትም ተቀላቅሏል አገው ያው ከድሮ ጀምሮ ነበር እዛው ሰራዊት እዛው የሚታወቅ ነው ብልጽግና አካባቢ ገብተንኛ እንደዚህ ነው ሲለው ነበሩ አገው ሰቆጣ አካባቢ ብዙ ሰራዊት አለው የአገው ኃይሉ ወደ እዚህ የጥምረት ኃይል መቀላቀሉ ሰምተናል እነዚህ 3 በዚህ አዲስ መረጃ ላይ ሰማኑና መግለጫው እየተዘጋጀ ነው በሁሉም ቋንቋዎች እየተተረጎመ እንደሆነ ሰምተናል ስታሊን ወሲቁ አሰላልፋና ይቀርና አፍሪካ ካበዝ ነው ወሮሞልኩ ዝቀየረ መዋቅር ከም ዘሎ ገሊጾም የጥምረት ኃይሎች እንግዲህ የጥምረት ኃይሎች ሁሉ እንደምነው ጥምረት 100% የሀገር ውስጥ ናቸው የፖለቲካ አስተላለፉ ግን ለየት ይላል ምንም ጥርጥር የለውም ሁሉም የሚያውቀው ነው የፖለቲካ አስተላለፉ ከኢትዮጵያ ጎን የተሰለፉት ኤምሬት አለች ኢትዮጵያን ገደል ከተተች ኤምሬት አለች በኢራን የምትቀጠቀጠው ኤምሬት ማለት ነው ሱዳን የምታመሰው ኤምሬት እስራኤል አለች ምንም ጥርጥር የለውም እስራኤል አለች የድሮን ኦፕሬተር አካባቢ ምናምን ብዙ ሰፖርት ያደርጓት ያለው ኢራን ነች አይምን እስራኤል ነች እና አርኤስኤፍ አለ የሐሜቴ ጃንጃዊ ሚሊሻ አለ ከጥምረት ኃይሎች ጋር ማን ያለው ከትግራይ ከአማራው ከኦላ ከምናምን ጋር አብሮ ያሉ ማን ናቸው አስተላልፎ ያለው ኤርትራ አለች ሱዳን አለች ግብጽ አለች ሳውዲ አለች ፕሮባብሊ ቱርክ ትኖራለች ፕሮባብሊ አስተላልፎ ያለው አሁን የቀጠናው ስናየው ማለት ነው ዝም ብሎ ወዴት እየሄደ እንዳለ ዜናታት ትግራይ ስትሪም ሚዲያ እናቀጽልዮም ሕወሓት ክሽፍኖ ዝደለዮ ናይ ድርድር ምሽጥር ኣሎ ተባሂሉ ነዚ ዝበለ ጋዜጠኛ ቴዎድሮስ ኦባሳንጆ ሕወሓት ክገልጽዎ ዘይደለየ መደራደርቲ ሓሳባት ከም ዘቕረበዩ ዝገልጽ ቲፒኤልኤፍ እንዲሸፈን የፈለገው ጉዳይ አለ ምን እያለ ነው አዲስ ነገር ይዞ አልመጡም ማን ኦሉሴጉን ኦባሳንጆ እና ምንም አዲስ ነገር የለም እንደ ድሮ ያው ብልጽግና አለኳቸው
እንግዲህ ያው ሰላም ማምጣት አለብን የሚል የራሳቸውም ደግሞ ግብና ፍላጎት ወይም ተቋማዊ ተልእኮ አላቸው። ሶስቱን ለማስፈጸም ብቻ መተው እንደዚህ አሉ እንጂ ምንም አዲስ ነገር የለም እያሉ ለማን ነው ይሄንን እያሉ ያሉት? ቲፒኤልኤፍ ሊደራደር ነው እንዴ የሚል ስጋትና ጥያቄ ላለባቸው አካላቶች ቲፒኤልኤፍ ማሳነስ የፈለገበት ዋነኛው ምክንያት ይሄ ነው። በጣም ጓጉቶ ፕሮግራሙን አጣቦ የተገኘበት መድረክ ነው። በጣም ተስፋ አድርገውበት ቢሮ ትምህርቲ ትግራይ ኣብ ዝሃቦ መግለፂ ኣብ ዘመነ ትምህርቲ 2018 ካብ ዝተፈተኑ ተምሃሮ ትግራይ 11.2 ሚእታዊ ዝኾኑ 50 ሚእታውን ልዕሊኡን ከም ዘምጽኡ ፍሊጦም እቲ ውፅኢት ትሕት ዋላ እኳ እንተኾነ በቲ ዝሓለፈ ኩናት ዝበፅሐ ዕንወት መንግስቲ ፌደራል በጀት ብምኽልካሉ መምህራን ደሞዝ ብዘይምኽፋሎምን ፈተናታት ብምፅዋሮምን ዝተመዝገበ ምዃኑ ቢሮ ገሊፆም ቢሮ ትምህርቲ ነቶም ኣብቲ መሪር ኩነታት ዝለዓለ ውፅኢት ንዘመዝገቡ ተምሃሮ ንኣዶ ብምግላፅ ንመምህራን ኣመራርሓን ወለድን ካልኦት ኣካላትን ምስጋና ኣቕሪቡሎም ኣይተ ጌታቸው ረዳ እቶም ኣብ ትግራይ ዝገፉን ዘግፍፉን መራሕቲ ወቂሶም ንሶም ደቅኻ እንትገፉ ንደቆም ብውሽጢ ጉዳይ ፓስፖርትን ቪዛን ወድኡልና ኢሎም እዮም ዝልሙንና ኢሉሎም ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው የቪዛ ጉዳይ ጨርስልኝ ተብሎ ልጆቹ እንዲሄዱለት ይፈልጋል ስማቸውን የማያውቃቸው የደሃ ልጆች ግን እንደ ለሞት የታጩ ናቸው ግዴታ አሁን እየታፈሱም ጭምር አሁን በአፈሳ ላይ የተመሰረተ ውጊያ ለድል አያበቃ ምናምን የሚሉ ሰዎች አሉ የዋህነት ነው ድል አይደለም የሚፈልጉት ጦርነቱን ባንድ ወይሜላ ሁኔታውን ማራዘም ነው የሚፈልጉት ስለዚህ ካኖን ፎደር ካለ የተወሰነ ጊዜ ታራዝመዋል ቋንቋችን ሰላም ይሁን ሰላም ስንል ግን በፍላጎት ብቻ የሚመጣ ስላልሆነ ይሄንን ጸረ ሰላም አጀንዳ ጸረ ህዝብ አጀንዳ ጸረ ወጣት አጀንዳ የሚያንቀሳቅስን ኃይል በማጋለጥ ላይ ሙሉ ጊዜያችንን ማጥፋት አለብን የሚል እምነት አለኝ አንዳንዴ የምሬት እንዳይመስል የህልውና ጉዳይ ስለሆነ ነው ዓለም ማማረር አይቻልም የትግራይ ወጣት በስደትም በጦርነትም ባንድ ወይም በላ መልኩ ካለቀ በኋላ ትግራይ የምትባል ኤንቲቲ አለ ሰሙያ ጥዕና ኢትዮጵያ ናይ ሞያ ፍቃዶም ተጠቂሞም ኣብ ዝተፈላለዩ ሃገራት ኣፍሪካ ክንቀሳቀሱ ክሰርሑ ንዘኽእሎም ኣህጉራዊ ስምምዕ ከም ዝተፈረመ ተፈሊጦም እዚ ስምምዕ እዚ ሰሙያ ጥዕና ውሽጢ ሃገር ጥራሕ ተሓፂሮም ከይተረፉ ሰፊሕ ናይ ሞያ ዕድላት ንኽረኽቡን ሞያዊ ተመክሮታት ንኽለዋወጡን ዓብዪ መንገዲ ዝኸፍት እዩ ብተወሳኺ ኣብ መንጎ ሃገራት ኣፍሪካ ዘሎ ናይ ጥዕና ስርዓት ርክብ ንምጥንኻርን ኣብ እዋን ቅልውላዊ ሓይሊ ሰብ ብቕልጡፍ ንምዝውዋርን ዝሕግዝ ኮይኑ ናይ ኢትዮጵያ ትካላት ትምህርቲ ጥዕና ዝህብዎ ስልጠና ናይ ሞያ ደረጃን በአህጉራዊ ደረጃ ተቀባልነት በመሃብ ሶማያ ጥዕና ኢትዮጵያ በዘይ ዝኾነ ከቢድ ዳግም መፍቃድ ማለቱን ሪላይሰንስ አመላ አፍሪካ በብቅዓት ከሰርሑ ይኽእሎም ተባሂሎም እዚ ድማ ንሶማያ ጥዕና ሰናይ ዜና ኮይኑ ተረኺብሎም ፋኖ መራሒኦም ተቃዊሞም በጭብጨባ ዝተቀበልናዮ እስክንድር ብዙሕ ዋጋ ዘኽፍለና ሓደገኛ ሰብ ክብሉ ተቃዊሞም ይህን ትግል ለመጥረፍ የሚፈልጉ ከብልጽግና ተልእኮ ያላቸው እስክንድር ነጋ የሚባል ቅዱስ አርገነው አሁን እርኩስ ያረግነውን ሰው እንድታውቁ ፈልጋችኋል። እስክንድር ነጋ ማለት ከራያ ጭነኛ እስከ ወልቃይት ከወልቃይት እስከ ደራ ከደራ እስከ መተከል ድረስ ሰላማዊ ሰልፍ የወጣለት እሱ ሲታሰር የጮህለት የአማራ ህዝብ ብዙ ነው። ጎጃም ላይ በእስክንድር ነጋ ምክንያት ወጣት አጥተናል። ወጣት ማህበር ላይ ሙተውብናል። እሱን እናስፈታለን ብሎ ፖሊስ ጋር አፈሙዝ ጋር ገጥሞ ራያ ላይ መንገድ ዘግተንለታል። ጭነኛው እስክንድር ነጋ ወደኛ ሲመጣ ቅዱስ አርገነው ነበር። በዚህ ትግል ላይ የአማራን ህዝብ የሚበድልን እርኩስ እናረጋለን። በዚህ ትግል ላይ የአማራን ህዝብ የሚያታግል ለማንነቱ የሚታገል ሐቀኛ ታጋይን ደግሞ ቅዱስ እናረጋለን። እስክንድር ነጋ ማለት እርኩስ ማለት ነው። እስክንድር ነጋ ማለት ፋኖ ያልሆነ ጥልማሞት ነው። እስክንድር ነጋ ስትቀመጥ የሚቀመጥ ስትበላ የሚበላ ስታወራ የሚያወራ በተግባር የማይሰራ የአማራን ህዝብ ለመከፋፈል የመጣ ጎንደርን ከፋፈለ፣ ጎጃምን ከፋፈለ፣ ወሎን ከፋፈለ፣ ሸዋን ከፋፈለ። እርስ በርስ እንድንታኮስ አሁን ከመከላከያ ሰራዊት ጋር ሆነው ፋኖን እየመቱ ነው።
እያስከበቡ ነው ያሉት። የአማራ ህዝብ ልታውቀው የሚገባ ነገር እስክንድር ካብቶም ንጹምዶ ዝቃወሙ ሓይልታት ምዃኑ ድማ ይፍለጥ። ጀዋር መሐመድ ፖለቲካ ትግራይ ንምፍትሑ ብዘሸግር ዝተጠማመረ ከም ዝኾነ ገሊጾም ሕማቕ ፖለቲካ ትግራይ ፖለቲከኛታት ካብቲ ፈለማ እናጠቕለልዎ ዝመፀዩ ክብል ገሊጾም ያው የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሞም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል፣ ልትፈታው የማትችልበት ደረጃው ሲገባልና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ ቡዳቢን ሪኢንቴግሬሽን ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ጀዋር ወሲኹ መበገስ ኩናት 2013 ዓመተ ምህረት በአብይ ጥራሕ ዝተጀመረ አይነበረን ይሉ የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንቴግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማህበራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው ዕጣ ፈንታ ለሚያሰጋቸውም አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው፣ ጦርነት ገባ። አደራደርቲ ውዕሊ ፕሪቶሪያ ወይ አይተረድኦምን ወይ ውዲት ነይሮዎም እዩ ዝበለ ጀዋር መሐመድ ኣብቲ ድርድር መሬት ትግራይ ከመይ ይብል ዝብል መበገስቲ ኩናት ዝኾነ መፍታሕ እናኽኣሉ ንሱ ገዲፎም ንትግራይን ኢትዮጵያን ዓሪቕና ከመይ ንኤርትራ ንውፈር ዝመስል ስምምዕ ነይሩ ኢሉ በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳሜንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባል።
ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩም። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሹዎችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበር። ምን ዋሻቸው ነገር አወዘ ናይሮቢ سعود عرب مسجار نقدن اتصفارس انت تحيزو طفاتنيا تتزبهلو أبز تبهلو سبات التم حلال فوناي مت مقطعتي كم زحيلته تقليتم بمسر زوطو صباتا ورحنا 10 طرح ጫት حاويسو بستفالالي عينتات اتصفارس زطرطرو انتو حدا سوس ኢትዮጵያውያን ኣብ ትሕቲ ቀይዱ ዒሎም ኣለዉ ዝሓለፈ ረቡዕ 26 ናሓሰ 2026 ብተወሳኺ 15 ኢትዮጵያውያን ምስ 290 ኪሎ ግራም ጫት ተታሒዞም ከም ዘለዉ ተገሊጹሎም ጋዜጣ ሱዑዲ ጋዜት ንዋና ዳይሬክተር ሓለዋ ዶብ ሱዑዲ ብምጥቃስ ከም ዝሓበሮ 12 ካብቶም ተጠርጠርቲ ኣብ ግዛኣታት ጂዛንን ኣሲርን ኣብ ዝተኻየደ ሰለስተ ዝተፈላለዩ ስርሒታት እዮም ተታሒዞም በተመሳሳሊ ኣብ ግዛኣት ሪያድ ዝተኸልከሉ መድሓኒታት ክኒናት የከፋፍሉ ነይሮም ዝተባሃሉ ካልኦት ሰለስተ ኢትዮጵያውያን ኣብ ትሕቲ ቀይዲ ምእታዎም ጋዜጣ ኣርያድ ጸብጺብሎም ብፍላይ ድማ በከምዚ ዓይነት ምንቅስቓስ ተረኺቦም ዝተተሓዙ መብዛሕትኦም ተጋሩ ምዃኖም ድማ ተፈሊጡሎም ክቡራት ተኸታተልትና ኣብ ጉዳይ ስደት ዝህልወኩም መፍትሒ እንታይ እዩ ኣብ ኮመንት ኣካፍሉና ግብጽ حدش مفرارحنا بإثيوبيا سديدا منيسر ጉዳያት ወጻኢ ግብጽ በድር አብዱል አጢ ሩባ አባይ ንግብጻውያን ህላው ጉዳይ መሆኑ አገንዚቡ ፍሰት ማይ አባይ ዝሕንክር ወይ ዝሕንቅፍ ዝኾነ ይኹን ኩነታትን ተጋጢሙ ግብጽ ብሕግ ዓለም መሰረት ሃገራን ምክልኻል ስጉምቲ ከም ተወስዳ ጠንቂቆም ግብጽ ምስ ኢትዮጵያ ዝኾነ ጸገም ከም ዘይብላ በመጥቃስ ኣብ ግድብ ህዳሰ ን13 ዓመታት ብዘተ ከም ጽንሐት ይኹን እምበር መወዳእታት ዘተ ብዘይስምምዕ ከም ተቋረጸ ኣዘኻኺሩም መወዳእታ ወታደራዊ ሓይሊ ግብጺ ዓብዪ ስርሑ ዶባትን ረብሓታት ሃገር ምዕቃብ ምዃኑ ገሊጹሎም ፍሰት ማይ እንተተዓንቂፉ ግን ብሕጊ ዓለም መሰረታዊ ምክልኻል ስጉምትን ሙሳድ ግብጺ ተዳልያ ከም ዘላ ኣፍሊጦም ኣብ ኔፓል ዝተፈጠረ ዓብዪ ማይ ማዕበል ኣማይ ሰባት ቀቲሉ ልዕሊ 1000 ሰባት ድማ ጠፊኦም ኣብ ኔፓል ዝተፈጠረ ሓያል ድንገተኛ ማይ ማዕበልን ናይ ሓመድን እምንን ምንሽረታት ኣብ ሰፊሕ ከባቢታት ዓብዪ ዕንወ ተወሪድሎም እቲ ሓደጋ ካብ ከባቢ ሩባ ቦቴ ቆሽን ዶብ ኔፓልን ቻይናን ጀሚሩ ገዛውቲ መንገድታት ድልድላት መደብራት ሓይሊ ኤሌክትሪክን ካልኦት መሰረተ ልምዓትን ብማይን ሓመድን ተደምሲሶም ኣለዉ እቲ ማዕበል ብሓደ ወገን ካብ ምውዳቕ በረድን ኣእማንን ኣብ ሰንሰለታዊ ጠመዝማዛን ሂማልያን ዝተበገሰ ክኸውን ከም ዝኽእል ግምታት ዝሕብሩ ክሳብ ሕዚ ወፅእ ሓድሽ ቁፅሪ ፖሊስ ናባል 389 ሰባት ከም ዝሞቱን 466 ሰባት ከም ዝቆሰሉን ሓቢሮም ኣብ 8 ዞባታት ድማ ሞታት ተረኺቦም ኣለዉ ካብ ዝሓሊፉ ብዙሓት ሰባት ክሳብ ሕዚ ኣይተረኸቡን ኣብ መወዳእታ ስፖርት ኣብ ሙዚየም ዓወት ዓድዋ ብድምቀት ዝካየድ ጸንሐ ናይ ATFC ቶም ፍጻመ ረኺቦሎም ኣብ ክፍሊ ሚድልዌይት ኣብ መንጎ ጆኒን ሴዶን ዝተገበረም ሰሓባይን ትኹረት ዝሓዘን ግጥም ናብ ናይ ኩሎም ተዓዘብቲ ቀልቢ ስሒቡ ኣምሽዩ መላእ መፍቀራይ ስፖርት ኢትዮጵያዊ ክዕዘቦ ዘምሽየ ዝፀዋታ ብዝለዓለ ናይ MMA ቴክኒክ ብሉፅ ብቕዓትን ፍጹም ናይ ዓወት መንፈስን ተጋጣሚኡ ሴዶ ሰዓረ ጆኒ ነቲ ናይ ምሸት ዓወት ብምጉንጻፍ ሓድሽ ቻምፒዮን ATFC ብምዃን ዘውዲ ተጎናጺፍሎም ንትግራይ ወኪሉ ዝተወዳደረ ሮቤል ሃይለ ስላሴ ድማ ብንቃተ ህሊና ዝተባሃለ ተጋጣሚኡ ተሳዒሩሎም كبرات تخطاتلتنا نسعى زحزنالكم زيناتات نزم تخطاتلكم ميموسن نيرم نمكتالكم مسجنا أبا ميديانا نزل لكم زخوني خين عنة الرئيتو بنصانت كتكافلنا تقولكم
ሰብስክራይብ ምግባር ቤተሰብ ኩኑ። ሰላም ንህዝቡ ትግራይ፣ ሰላም ንኹሉ ወዲ ሰብ።